እግዚአብሔርን እየጠበቃችሁ ብዙ ጊዜ ሆኗችኋል። ብዙ ዘመናት ተቆጥረዋል። ትዳራችሁ ታሞባችሁ እግዚአብሔርን በመጠበቅ ላይ ናችሁ። ጸበል ቦታ ላይ ወድቃችሁ እግዚአብሔርን በመጠበቅ ላይ ናችሁ። በየሆስፒታሉ ተኝታችሁ መድኃኒት እየወሰዳችሁ እግዚአብሔርን በመጠበቅ ላይ ናችሁ። እግዚአብሔር ብዙ አስጠብቋችኋል። እንግዲያውስ ብዙ ሊሰጣችሁ ነውና በረከቱን ለመቀበል ተዘጋጁ። ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ብዙ ፈተና ብዙ መከራ ባመጣባችሁ ጊዜ ከቤተ ክርስቲያን አትራቁ ይላል። በጸሎት በርቱ፣ በጾም በርቱ፣ በምጽዋት በርቱ። እግዚአብሔር እነዚያን ዘመኖች ቆጥሮ እነዚያን እንባዎች ሊያብስ እግዚአብሔር ወደ ቤታችሁ ይመጣልና ስታጉረመርሙ እንዳያገኛችሁ ይላል። በእውነት በመከራ ውስጥ ያላችሁ ሰዎች እግዚአብሔርን አመስግኑት። ከመከራው በኋላ እረፍት አለ። ከሐዘኑ በኋላ ደስታ አለ። ከጨለማው በኋላ ብርሃን አለ። እግዚአብሔር ከሁላችን ጋር ይሁን።